በዜና መጽሔታችን የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። የተወዳጅ ተመልካቾቻችን ከመረጃዎቹ ጋር ደግሞ ባልደረባዊ ፍትሃ መሐመድ እዚህ ስቱዲዮ ትገኛለች። ፈዚያ እንዴት አለሽ? ሰላም እንዴት አለሽ? ሳምራዊት ይመስገን ሰላም ነኝ። አየር ሰዓት እንችላለን። አመሰግናለሁ። ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። ታላቁ የኢትዮጵያ ህዳሴ ግድብና በግድቡ የተፈጠረው ሰው ሰራሽ ሐይቅ ለሀገሪቱ ከፍተኛ የኢኮኖሚ ጠቀሜታ ይዞ መምጣቱን በአዳማ ዩኒቨርሲቲ የቅየሳና ካርታ ስራ ምህንድስና መምህር ተናግረዋል። ግድቡ የኃይል ምንጭ ከመሆኑ ባሻገር ለቱሪዝምና አሳ ሀብት ልማት ያለው አስተዋጽኦም ከፍተኛ እንደሆነ ገልጸዋል። ሰለሞን ዘመኑ ተጨማሪ አለው። በአዳማ ዩኒቨርሲቲ በቅየሳና ካርታ ስራ ምህንድስና ረዳት ፕሮፌሰር የሆኑት ዶክተር ጥላሁን ኤርዱኖ በስልክ እንዳስረዱን የታላቁ የኢትዮጵያ ህዳሴ ግድብ ይዞት የመጣው የኢኮኖሚ ተጠቃሚነት ጸጋ በርካታ ነው። አንደኛ 60% የኢትዮጵያ ህዝብ ማብራት ያገኛል። 60% የኢትዮጵያ ህዝብ ማብራት ያገኘ ማለት 60% በማገዶ የሚጠቀም ደን የሚጨፈጭፍ እጅ ቆመ ማለት ነው። ድርቅ ያቆማል ማለት ነው። ዜጎች በአመት 2 ጊዜ በዝናብም ቢሆን 2 ጊዜ ማምረት የሚችሉበት አካባቢ የሚፈጠርበት ሁኔታ ይመጣል። የውሃ ቮሊዩሙ ይጨምራል። የግብጽ ጭቅጭቅ ይቆማል። ኢኮሲስተሙን ያስተካክለዋል። ኢኮሲስተሙ ሲስተካከል የውሃ ፍላጎታችን ይሟላል። እሺ ቮሊዩሙ ጨመረ ማለት ግብጽ ከምትፈልገው በላይ ውሃ ታገኛለች ማለት ነው። ይህም መልካም ዲፕሎማሲን ያሰፍናል ያሉት ዶክተር ጥላሁን ግድቡ እንኳን ለታችኛው ተፋሰስ ለላይኛው ተፋሰስ ሀገራትም ከፍተኛ የኢኮኖሚ ተጠቃሚነትንና ወዳጅነትን ይዞ ይመጣል ነው ያሉት። የላይኛው ተፋሰስ ሀገራትም የሚሰጠው ጥቅም አለ። አንደኛ በኔትወርክ በዚህ በፓወር ኢንተርኮኔክት ካደረግናቸው ወዳጆቻችን ይሆናል። ይሄ ፖለቲካችንን አሳምረን ስናበቃ እነዚህ ነገሮች ልክ ስናገናኝ አሁን የኛ ዲፕሎማሲ እያደገ እየፋፋ መጣ ማለት ነው። ትሬት የተሞላበት ፖለቲክስ ወጥተን መተማመን የሰፈነበት ወደ ሌላ ኢኮኖሚክ ኢንቴግሬሽን ውስጥ ይከተናል። አውቶማቲካሊ በፓወርን ስንገናኝ በኢንዱስትሪ ተገናኘን ማለት ነው። በእርሻ ተገናኘን ማለት ነው። ይህን ስናደርግ ይሄ ግብጽ 1959 ታሪካዊ ተጠቃሚነት ግብጽ አባይ ስጦታ ነች ወዘተ የሚሉት ነገር እንዲረሱ ነው የሚያደርጋቸው። ስለዚህ ጥቅሞቹ ተዘርዝረው የሚያልቁ አይደለም። ግድቡ በግንባታ ሂደቱ ይዞት የመጣውን የእውቀት ልምድ በተገቢ መልኩ መጠቀም እንደሚያስፈልግም አስረድተዋል። አሁን የእውቀት ሽግግር እንደዛ አይነት የህዳሴ ግድብ የመሰለ ትላልቅ ፕሮጀክቶች ከዚህ በኋላ እንደ ሳሊኒ አይነት የጣሊያን ድርጅቶች ወይም ሌሎች ድርጅቶች ሳንቀጥር ወይም ሳናወዳደር እዛ አካባቢ እኛ ለመውሰድ ምን አይነት ስራ እየሰራን ነው በሚለው ላይ ይወሰናል። ሳሊኒ አጠቃላይ ኮንትራክተር ከሆነ የኢትዮጵያ ሰብ ኮንትራክተሮች ይኖራሉ ብዬ አስባለሁ። እነዚህ ሰብ ኮንትራክተሮች ኢንዲቪጁዋል ፕሮፌሽናልስ ሲቪል ኢንጂነሮች፣ ሰርቬይንግ ኢንጂነሮች፣ ሜካኒካል ኢንጂነሮች፣ ኤሌክትሪካል ኢንጂነሮች፣ ጂኦቴክኒካል ኢንጂነሮች ወዘተ ነሚት አርኪቴክቶች የመሳሰሉት ምን አይነት ልምድ እየወሰዱ ነው በምን አይነት ልምድ የመውሰድ ስትራክቸር ውስጥ ገብተው ነው እየሄዱ ያሉት የሚወስነው። ቀላል ልምድ አይደለም የምናገኝበት ብዬ አስባለሁ። በዛ አካባቢ ያሉት ኢንተረስትድ ፕሮፌሽናልስ ብዙ ልምድ እንደሚወስዱ ተስፋ አደርጋለሁ። የቱሪዝምና የአሳ ሀብት ልማት በህዳሴው ግድብ ሰው ሰራሽ ሐይቅ ላይ ቢለማ አንድ የምግብና የገቢ ምንጭ መሆን የሚችል በመሆኑ ይህም ግድቡ ይዞት የመጣው ጸጋ መሆኑን ጠቅሰዋል። በግድቡ አካባቢ አሁንም ከፍተኛ የሆነ የአሳ ሀብት እንዳለ ነው የሚነገረው። የአሳ ምግብ ደግሞ አንደኛ ለሀገራችንም በጣም አስፈላጊ ነው። አሳ በጣም ውድ ነው ኢትዮጵያ ውስጥ። የአገር ውስጥ ፍጆታ እንኳን በአሳ እንኳን አሁን በኑሮ ውድነት ሰዓት አሳ በጣም መርከስ መቻል ነበረበት። የአሳ ሀብቱ ሆቴልና ቱሪዝሙ በዛ አካባቢ ሊስፋፋ የሚችለው ማንኛውም ኢትዮጵያዊ ይሄ ወደቦቻችን ከ2-3 ወደብ አንድ ያጣንበትን ታሪክ ለመቀየር የተደረገውን የግድብ ግንባታ ማየት የማይፈልግ ኢትዮጵያዊ የለም። ስለዚህ ሆቴልና ቱሪዝሙ በዛ አካባቢ ከፍተኛ ነው። በዛ አካባቢ የተፈጠረው ሰው ሰራሽ ሐይቅ ደግሞ አካባቢውን በጣም ነው የሚቀይረው። በአጠቃላይ ግድቡና ሐይቁ በስነ ምህዳሩ ላይ የሚያስገኙት ጠቀሜታ ለሀገሪቱም ሆነ ለጎረቤት ሀገራት ጭምር ከፍተኛ መሆኑን መረዳት ይገባል ሲሉም መልእክት አስተላልፈዋል። የደብረ ታቦር ከተማን የኢንቨስትመንት እንቅስቃሴ ለማነቃቃት የሚያስችሉ ስራዎች እየሰራ መሆኑን የከተማ አስተዳደሩ አስታውቋል። እየተገነባ ያለው ዘመናዊ የኤሌክትሪክ ኃይል ማከፋፈያ ጣቢያ ደግሞ የከተማዋን ኢንቨስትመንት ለማነቃቃት የሚኖረው ፋይዳ ከፍተኛ ሊሆን እንደሚችል ከተማ አስተዳደሩ ገልጿል። በቀለት ሾመ ተጨማሪ አለ።
የደብረ ታቦር ከተማ በኢትዮጵያ እድሜ ጠገብ ከሚባሉት ከተሞች አንዷ ናት። ከተማዋን ለኢንቨስትመንት ብዙ አማራጮች ቢኖራትም እንኳን የሚጠበቀውን ያክል ከዘርፉ ተጠቃሚ አይደለችም። ደብረ ታቦር ለአገልግሎት ለማኑፋክቸሪንግና ለሌሎችም ዘርፎች ምቹ ናት። አሁን እየተሰራ ያለው የኤሌክትሪክ ኃይል ማከፋፈያ ጣቢያ ደግሞ ከተማዋ ያላትን የኢንቨስትመንት አማራጭ እንዲሰፋና ተጠቃሚ ለማድረግ እድል እንደሚፈጥርላት የከተማ አስተዳደሩ ከንቲባም አቶ ደሴ መኮንን ገልጸዋል። ባለሀብቱም በተለያዩ የኢንቨስትመንት ዘርፎች ተሰማርተው እየሰሩ እንደሆነም አንስተዋል። የመብራት ማከፋፈያ ሳብስቴሽን፣ የዘመናዊ ሳብስቴሽን የተገነባበት ሁኔታ ነው ያለ። ለኢንቨስትመንታችን አንዱና ምቹ ሁኔታ ነው ያለ። በማኑፋክቸሪንግ ዘርፍም ለመሰማራት ምቹ ነው። በአስፋልት ልማት በእርግጠኝነት የታወቀ አካባቢ ነው። ከቡና ጀምሮ እስከ ጋይንት ነገር ያለን ባህርዳር ነው የሚጠቅማለት በጣም ትልቅ ግባት አለ። በሌሎች ዘርፎችም ለሚሰማራተው አካባቢ ምቹ መሆኑን መግለጽ እንፈልገው። የተለያየ አስፋልት ልማት ማቀነባበሪያም ጭምር ውጤታማ የሚያደርግ አካባቢ ነው። በዚህ ችግር ውስጥ ነው እንኳን አሁን ደብረ ታቦር ከተማ ከቻይና የሚመጡ ባለሀብቶች የፕላይውድ ያመረቱ ወደ ውጭ ኤክስፖርት የሚያደርጉበት አሁንም ጭምር ያላቋረጡበት በዚህ ቅርብ ጊዜም ጭምር ቦታ ወስደው አስተሽካሪ ሜትር ቦታ ወስደው አሁን ግንባታ ላይ ያሉበትና ወደ ማጠናቀቅ የተደረሱበት ሁኔታ ነው ያለው። አሁን ላይ ስራ ይዘቱ ብዙል በአገልግሎት ዘርፍ ጣውላ የተለያዩ ጥቅም እነሱ ነሳውን ስራ ይጀምሩ አሉ። ለረጅም ጊዜ የኢንቨስትመንት መሬት ወስደው ወደ ስራ ያልገቡ ባለሀብቶችን ወደ ስራ እንዲገቡ ምክክር እየተደረገ ነው ያሉት ከንቲባው፣ ወደ ስራ በማይገቡ ባለሀብቶች ላይ ግን የወሰዱትን የኢንቨስትመንት ቦታ ለመንጠቅ ማስጠንቀቂያ መስጠት ተጀምሯል ብለዋል። የቆሙትን አሁን ላይ ብዙዎቹን ምንድነው እየተግባባን ያለነው ወደ ስራ መግባት አለባቸው የሚል ነገር አለ። ኢንዱስትሪ መንደር ላይ ገብተው በተለያየ ማኑፋክቸሪንግ ዘርፍ የተሰማሩና ያቆሙ ወደ 6 የሚሆኑ ማስጠንቀቂያ ሰጥተናል ለመንጠቅ። ብዙዎቹን ማስጠንቀቂያዎችን ያልናቸው የነበረው ነባራዊ ጭምር ታሳቢ ያደርገን አሁን ላይ ከመንጠቅ ወደ ማምረት እንዲገቡ ማስጠንቀቂያ ሰጥተናል። በዚህ ማስጠንቀቂያ መጥተው ወደ ማምረት የማይገቡ ከሆነ ግን እየተከታተል እርምጃ ጭምር የምንወስድ ነው የሚሆነው። ከዚህ በኋላ አሁን ያለውን የሰላም ሁኔታ ተጠቅመው ማምረት እና መስራት በገባበት የኢንቨስትመንት ዘርፍ የማይሰማሩ ባለሀብቶች ላይ እርምጃ መውሰዳችን አይቀርም። በብዙ መንገድ ብዙዎቹ አገልግሎት ዘርፍ ላይ አቁመውት የነበሩት ወደ ስራ ይገቡ አሉ። የከተማዋን የኢንቨስትመንት እንቅስቃሴ ለማነቃቃት ቦታ ከማዘጋጀት ባለፈም የከተማዋን የኢንቨስትመንት ሀብት ለማስተዋወቅና ባለሀብቶችን ለመሳብ ታሳቢ ተደርጎ እየተሰራ ነው ብለዋል ከንቲባው። ባለሀብቶች ወደ ከተማዋ መጥተው እንዲያለሙም ጥሪ አቅርበዋል። ወደ 100 ሄክታር መሬት ለኢንዱስትሪ መንገድ ከልለን ለባለሀብቶች የምናስተላልፈው አለን። ከልለን በራሱ ካርታ አዘጋጅተን እየጠበቅን ያለ ሌሎች ለአገልግሎት ዘርፍ ለሚሰማሩ ራሱ የት ቦታ መስጠት እንዳለብን ቦታዎችን ጭምር ለይተን ባለሀብቶችን እየጠበቅን ያለንበት ሁኔታ ነው ያለ። ሰላማችንን አጠቃላይ ያረጋግጥ ከዚህ በላይም ደብረ ታቦር ሊያስተዋውቁ የሚችሉ ነገሮችን መስራት እንዳለብን መስጠት እንዳለብን አስፈላጊ ነው ከተገኘም በኢንቨስትመንቱ ዙሪያ የራሱን ችሎ ከባለሀብቶች ጋር ከተወላጆች ጋር ጭምር የተለያዩ ፎርሞችን ማካሄድ እንዳለብን ነው ታሳቢ አድርገን እየሰራን ያለ ነው። አጠቃላይ አቅረው የሚያስቀምጡ ወደ ከተማው መጥተው የጀመሩትን የኢንቨስትመንት እንቅስቃሴ ማስቀጠል አለባቸው። አዳዲስ ወደዚህ ከተማ እና በከተማው አካባቢ ኢንቨስትመንት ለመሳተፍ የሚፈልጉ ባለሀብቶችን ጭምር ለመቀበል ዝግጁ እንደሆኑ ነው ማረጋገጥ የሚፈልገው። በአሁኑ ወቅት በደብረ ታቦር ከተማ 213 ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተው እየሰሩ እንደሚገኙም ከከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ የተገኘው መረጃ ያመለክታል።